እንትናዬ እስቲ ካልተጠቀምሽው ያቂጥሽን አውሽኝ ገንዬ ዘንድሮ ሰው አያጽናና መሳሳት ጠብቆ ነው የሚመጣልሽ መሳሳት ገንዬ አማ አትበሉኝና ለቅሶ ቤት የሚታማ ሀሜት እኮ ሪከርድ የሚሰብር እኮ ነው ዛሬ ለባለቤቴ የገዛሁለትን ስጦታዎች አብረን ፓክ እናደርጋለን ማለት ነው ይሄንን ይመስላል እሺ አንቺስ መዝምዥ ቁጭ አድርገሽ ይሄ ፎቶና ይሄ ፎቶ እንደምታዩት ማለት ነው የዚህ ሴትዮ ነው ታሪኩ ተገልብጦ በኢትዮጵያ ቨርዥን የተደረገው ተብሏል ታሙዬ ቪዲዮ ጀምሯል ሰላም ብለናል እጅ ነስተናል አንገት ደፍተናል ይሄው መተናል ሁሌም ዘና ፈታ እናደርጋችሁ ወንድማችሁ ተሙኑ ጉሴ እንዲሁም ከካሜራ በስተጀርባ ከኖሩ ነስነሱ አጣፍቶ ከሽኖ እንዲሁም ቀምሞ ሁሌም ያቀርብላችሁ ግስላው ማርሽ ቀያሪው የማር ወለላው አብረናችሁን እዚህ ቤት ውስጥ ካሽ ገንዘብ አንቀበልም ቼክ የማይሰራም እንዲሁም ምንም አይነት ማስያዣ አንቀበልም እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የዶል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉ ልባችን በደስታ የዛሬ ቪዲዮ ስፖንሰር ያደረገላችሁ ተወዳጁና አንጋፋው ቴምር ሪል ስቴት ነው ቴምር ሪል ስቴት እንግዲህ እንደሚታወቀው በ10 ዓመት ውስጥ 8 ሳይቶችን በማስረከብ የታወቀ ነው አሁን ደግሞ በመሃል አዲስ አበባ ለመኖሪያ ምቹ በሆኑ አካባቢዎቻችን በሳር ቤት ፒያሳ አዋሬ ሀያት እንዲሁም በገላን የሚገኘው የንግድ ሞላችንን 10% ቅድሚያ ክፍያ ጀምሮ የ35% ቅናሽ ተደርጎላችሁ መተው ይመዝገቡ ይላችኋል ቴምር ሪል ስቴት ይሄው ስልክ ቁጥራችን ያናግሩን እናመሰግናለን ቪዲዮ ላይክ እያደረጋችሁ ዳይወዲ ቪዲዮ አጫጫ ያሉ ከሚያበሽቁሽ ጓደኞች ዛሬ ልንገላገልሽ ነው ይህ ሲልከን ሼፐር ባጭር ጊዜ ተወዳጅነትን ያተረፈ ፕሮዳክታችን ሲሆን የበለጠ ተደራሽነቱን ለማስፋት በሁለት አይነት አማራጭ አቀርበንልሻል እጅግ ምቾት ያለውና ከተፈጥሮ ጋርም ፍጹም የሚመሳሰል በዛ ላይ እስከፈለሽው ድረስ የሚለጠፍ በኦሪጂናል ሲልከን ማቴሪያል የተሰራ ሼፐር ነው አንቺም ለሰርግ ለፕሮግራምና ለማንኛውም ቀንሽ መጠቀም ትችላለሽ ለማዘዝ ባዮ ላይ ባለው ስልክ ደውይልን ቂጥ ለማዘዝ ባዮ ላይ ባለው ስልክ ይደውሉ እንግዲህ መቀመጫ ነው አሁን ማን ነው የሚታመነው እንግዲህ አንዷ ናት አሉ ታማ መከራዋን በልታ እንደው ማቃ ሆስፒታል ይዘዋት ሄደው አሉ ለ15 ቀን መርፌ ታዘዘላት ይሄ መርፌ በግራ በቀኝ ቂጧን ጀርዚ አድርጎ ማጥላ ያደርገውት ኋላ ላይ የተወጋችው ምኗ ላይ ነው አርቲፊሻል ቂጥ ላይ ምን ተፈጠረ በደንብ የተወጋው ፓርት ላይ እንደዚህ ያለና ልጅቷ ያጋደለች መጨረሻ ላይ ምን ቢሆን ጥሩ ነው ሌላ በሽታ ዲስክ መንሸራተት አሁን ቂጥ እንደው እንትናዬ እስቲ ካልተጠቀምሽው ያቂጥሽን አውሽኝ አሁን እኮ ከፍተን ካላየናና ምን ይያልን እኮ ነው እኔ እኮ ከወትሮ ለየት ብሎብኛል ከተማ ስንወጣ ይሄ ሞንዶል ያለ መቀበጫ በስቷል ከየት የመጣ ነው ብያለሁ እኮ ለካ አብዛኛው ይሄን እየተጠቀምሽ ነው በፊት እንደውም የሆነ ጊዜ የስፖንጁ መጥቶ በዘናብ ሰዓት ዋሲ መጠባቸው ነው አሉ እንዲህ ያለው አዷ አኩርፎ ጭራሽ እንደውም ይከብዳት ጀመር እንደ ኪንኪ እንዲያለች ሜሪ ጀመረች ለማንኛውም ወንዶች ቼክ አድርጉ ይሄም ሲመታ ተጣጣረ የሚለው በምን እንወቀው በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት በፒያሳ በአዋሬ በአያት እንዲሁም በአዲሱ ንግድ ሞላችን በገላ ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን እንደ ልጆች ሁኑና መንግስተ ሰማያትን ትወርሳላችሁ የተባለው ለምን እንደሆነ ያልገባችሁ ሰዎች ይሄው አሁን ተረዱ ሳይክል ግዛልኝ ስልክ ግዛልኝ መጽሐፍ ቅዱስ ይዛልኝ የኔ እናት መጽሐፍ ቅዱስ መጫወቻ ይዛልኝ ብቻዎች ግዛልኝ
ጆንዲያ ቤት ግዛልኝ ትነት ፓርከር ግዛልኝ አበባ ግዛልኝ በዝርዝር ነው ቤት ሰፈር ግዛልኝ ሰፈር አባትና እናት ልጅ አክስት አጎት አያት ግዛልኝ የኔ የልጆች እኮ የእውነት ልባችን እንደ ህፃናት ቢሆን ሁሉም ነገር ይደረግልን ነበር። ጥያቄዎቻችን ሁሉ የነጹ ከልባችን የሆነ የኛ ግን ጸሎት ሄደን ለኛ ከሚያስፈልገን ይልቅ የጎረቤታችንን ውድቀት የወንድማችንን መውደቅ ከዓላማው እንዲሰናከል ጸሎታችን የጠላቴንም ባሳየኝ እድሜያችን ሄደ የተባልን ሁላ ጸሎታችን ይሄ ነው። ጥያቄያችንን እናስተካክል። የምር ደግሞ ከመንፈሳዊ ወተን ሰለጠንና አወቀን የሚሉ ሰዎችን ስንጠይቃቸው ጊዜ ፉክክር ነው መፎካከሪያ ጊዜ ነው ይላሉ። ከማን ጋር ነው የምትፎካከሩ? ወንድማለም ተፎካከረ ሲያዝል ድረስ ከሰው ጋር ኑር፣ እንደ ሰው እንደሚኖረው ኑር። ከሰው በልጠ ወደ ልትሄድ ነው? አታርግ። ሰውነ በቃ ሰውነ ትበላለህ፣ ትጠጣለህ። ባይሆን ወጡ ነው የሚለያየው አይደል? አዎ ወይ ከስተ ወይ ወፈረ ብትሞት ነው። ሳይጥና አፈር ነው የሚቀበልህ። አለቀ። ዋናው ነፍስ ይማርልን። ካሁን በኋላ እንደ ወንድዬ እኛ አለን፣ እኛም ልጆቻችሁ ነን። ነፍሱን ባጸደ ገነት ያኑርልን። ተጽናንታችሁ ያልሆነም ነገር ካለ ይቅር ለእግዚአብሔር ተባብለን ልጁ እንድታድግልን አይደል ዋናው ገንዬ። እሱን አድርገን መልካም በዓል እንዲሆን እንመኛለን። ዋናው ደግሞ ለእናንተ መጽናናት ገንዬ። ዘንድሮ ሰው አያጽናና መሳሳት ጠብቆ ነው የሚመጣልሽ። መሳሳት ገንዬ፣ እኔ ልሞት መሳሳት። እኔ አሁን አባቴ ያረፈ ጊዜ ቀብሮ መጥቶ ገንዬ ምን እንደሚሉት ጭቃ ዘይት ነው ይላሉ። ገና መብላቱን ሳያረጋግጥ ጭቃ ዘይት ነው ወይ ይላሉ። ገና መብላቱን ሳያረጋግጥ። በተለይ ደግሞ ነጠላ እንዳንቺ እንዲህ ካረጉ ገኒ እንዳታምኛቸው። የኛ ሰው ነጠላ እንዲህ ካረገ እየከተከተ አያስፈልግም ማጽናናት እንጂ እሱ መጥቶ አሁን አንድ ይመጣና ወይኔ 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 ብሎ ምስሩን በልቶ ይሄዳል። እናት ነች ስትጮህ የምትውለው። ማጽናናት እንደዚህ አይደለም። እሱም ማስረሳት ወንድዬ እያለ ሳቅ ጨዋታ ነው አይደል ያለው። ያ እንዲሆን ነው እንጂ መመኘት ካሁን በኋላ እሱ እውነት ቦታ ላይ ነው ያለው። ሐዘንን ነው የሚጨምረው። እችንም ጋቢ ስናመጣ ይህን ጥቁር ልብስ እንዲያርፍ የሚያስፈልገውን ነገር በወቅቱ ማድረግ ነው እንጂ በሐዘን በእግዚአብሔር ስራ አይገባም አይደል ገንዬ? መቼም ውጭ ቆይተሻል። በእንግሊዘኛ አልችልም፣ በእንግሊዘኛ አልችልልሽም። በስመ አብ የሚገርም ንግግር። የሚቀልድ ሰው ቁም ነገር የሚያወራ ይመስላችሁ አይደለ? አይደል? አሁን ለምሳሌ እኔ ቁም ነገር ማወራ ይመስላችሁ? ቀልድ ብቻ ነው ይመስላችሁ? ማጽናናት እንደ ፍልፍሉ ካልሆነ ምን ያደርጋል? እውነቱን እኮ ነው። ሁሉም ሰው በተለይ የሐሜት የለቅሶ ቤትማ አማ አትበሉኝና ለቅሶ ቤት የሚታማ ሐሜት እኮ ሪከርድ የሚሰብር እኮ ነው። የምር ኢንተርናሽናል እኮ ነው የሚታማው። በፊት ለወጉ እየየ ሲባል ምንድነው የሚደረገው? ትክክለኛ ምሬቱን እንባውን ፍጭጭ አድርጎ አውጥቶ ከላዩ ላይ ንፍሯን ዝግን አድርጎ ቀመስ ያደርጋል። ነፍስ ይባርብሩ ውልቅ ብሎ ይወጣና ሄዶ በዛው አይቀርም። ሲመለስ እንጀቷ በእንጨትና እንትን ያላት ከዚህ ቀደም አሳይቻችኋለሁ። ወጥ መያዣዋ ኒኬሏ ማለት ነው። በሷ ወጥ በዚህ ደግሞ በሰፌድ እንጀራ አድርጎ ይመጣሉ። አፍ ማበሻ። ምክንያቱም ሐዘን ቤት ውስጥ የሚሰራ ሰው አይኖርም ተብሎ ስለሚታሰብ። ወይ አታዝኑ ወይ አታላዝኑ። አለቀ በቃ። እንደው በሐሜት ሰው መቀመቅ ቢገባ ኖሮ ስንቱን ስንቱን ደፍተነው ነበረ። ያው እኔም እያመውና ለማንኛውም ፍልፌ ቀልድ በሚመስል መልኩ ቁም ነገር አስተላልፎልናል። እንግዲህ የሆነው ኮሜዲያን ወንደሰን አውራሪስ ጋር ለበዓል ጥየቃ በሄዱበት ነው ይሄ ነገር የተከሰተው። በጣም ደስ የሚል ማጽናናት ነው። ይመቻችሁ ልጄ ወይ
እኔና እናትህ ስንጣበስ በግ ለጥሎሽ ገዝተን ተገፎ ቆዳው ተሽጦ ስጋው ነፃ ነበረ በሚባልበት ሰዓት እንግዲህ በ1981 ዓመተ ምህረት ማተሚያ ቤቱ ሎሬት ማተሚያ ቤት እሺ የምግብ ዝርዝር ዘሪቱ ጓዳ ይባላል። የምግብ ዋጋ ዝርዝር እንግዲህ የዛን ጊዜ ደጉን ዘመን ተመልከቱልኝ። በዚህ ሰዓት ገንዘቡ ብቻ አይደለም ትንሽ ምግቡ ራሱ ሰውነት በሚሆንበት ሰዓት ሰው ወዝ በነበረበት ሰዓት ተመልከቱልኝ። አንደኛ የበግ ጥብስ 25 ሳንቲም ኧረ በለው በዚህ ሰዓት ቢሆን ያህያ ነው የሚሆነው። ሁለተኛ ቅቅል 10 ሳንቲም የ15 ሳንቲም ለውጥ አለው። ያ ላይ ደግሞ ቅቤ በዛ ስለሚልበት ማለት ነው። የፍየል መረቅ እንዴ 1 ሳንቲም መረቁን ብቻ እሺ ዱለት 15 ሳንቲም ቁርጥ 25 ሳንቲም አሁን 3000 ምናምን 4000 ብር ገብቷል። የሻኛ ጥብስ ገና ጭራሽ ደግሞ ፓርትም አለው። እሺ ጎረድ 15 ሳንቲም ቋንጣ ፍርፍር 5 ሳንቲም እቺ እንጀራ ስላላት ናት። እቺ እንጀራ ድብልቅ ስለሆነች ነው። አገልግል 2 ብር ኦል ኢን ዋን ከነዚህ ሁሉ የተዘረዘረው በአንድ ላይ ተከምሮ አንድ ላይ ስታገኟቸው ነው 2 ብር። ይሄ ውድ ነው። ይሄ ባለሀብት እና ቪቪአይፒ ካሉና አይበላው። እሺ ትኩስ ነገር ይላል። እናንተ እኔ መላቄን አስዋጠኝ እኮ ትኩስ ነገር ወተት 2 ሳንቲም ከፍየል መረቅ 1 ሳንቲም ይበልጣል። እሺ ቡና 1 ሳንቲም ሻይ 1 ሳንቲም። እዚህ ጋር በጣም ያሳቀኝን ነገር ልንገራችሁ። መጠጥ ይልና ለስላሳ ሳንቲም ይላል አልተጠቀሰም። ውሃ የዝጊያር ውሃ ነፃ ነው በዛ ሰዓት። አሁን ውሃ ብላችሁ አንተ ቆይ ውሃ ይቅርታ አድርጉልኝና ውሃ በጆክ የሚቀደው ሆቴል ቤት ስንገባ ምን ጠጣው ቀረ ማለት ነው። አሁን እኮ ነው እየተገለጠልኝ የመጣው። በፊት እንደውም ምግብ አዘን ምግብ እየበላን ድንገት ትንር ይለን ሲል አባት ውሃ ብለን ስንጠይቅ ወንድም አኳሴፍ ይሁን ሲለን አይ ቧንቧ ሴፍ ነበር የምንል የነበረው። አሁን የእግዚአብሔሩን ውሃ ቀርቶ ጭራሽ ባይላንዱ ነው ሁሉ ነገር። ምን አይነት ጊዜ መጣ ባካችሁ። አንድ እኔ የማላውቀውን ህይወት ልንገራችሁ። አለ አይደል ለብሶ አግጦ ጸጉሩን ተሰርቶ ጫማ የሚያምር ልብስ አድርጎ ጓደኛ ጋር መውጣት ተዝናንቶ ተጫውቶ ስቆ በልቶ ምናምን መምጣት እግዚአብሔርን ነው የምላችሁ። ጭራሽ አላውቀውም። እኔ የማውቀው ይኸው በእሳት ለሊት 12 ሰዓት ላይ የተነሳሁት 8 ሰዓትና 7 ሰዓት መነሳቴን ነው የማውቀው። ያን ሰዓት ሙሉ እሳቱ ይለበልባል። ከዛ ደግሞ የጋገርከውን ወስደ ለመሸጥ ፀሐዩ ይለበልባል። ካልተሸጠ እስከ ማታ ትቆያለህ። ከእንደገና ብርድ አለ ምናምን። እግዚአብሔር በቃ እኔ የማውቀው ህይወት ይኸው በቃ እኔ የማውቀው ህይወት ይሄ ነው። ግን ለብሳችሁ አግጣችሁ አምሮባችሁ ምናምን ወጣትነታችሁን የምትዞሩ ምናምን ሰዎች ግን ታድላችሁ። ወጣትነታችሁን የምታጣጥሙ ማረኝ መታደል ነው። በቃ አንዳንዴ በጣም ነው የሚከፋኝ ታውቃላችሁ። እግዚአብሔር ቻግን እናንተ የሚመቻችሁ ማረኝ። አንዳንድ ጊዜ ለኛ በጣም ቀላል የመሰሉ ነገሮች ለአንዳንድ ሰው መሰረታዊ ነገር ናቸው። ለምሳሌ በስነ ስርዓት መብላት፣ ቁርስ፣ ምሳ፣ እራት እንዲሁም ቀበጥ ስንል መክሰስ መጨመር፣ እንዲሁም ጽዱ ልብስ አድርጎ ካፌ ሄዶ ሻይ ቡና ብሎ የውስጡን ተንፍሶ መመለስ። ይሄ ለኛ ቀላል ነገር ሊሆን ይችላል። ለአንዳንድ ሰው ምን ያህል ከባድ እንደሆነ ምን ያህል ምኞት እንደሆነ ተመልከቱልኝ። አለን እኛ ላይ የላይ የብስ ምን እንኖር አለን። አዎ የብስ ከላይ ምንም በቃ ኪስ ባዶ ወይ ስራ ውስጥ የሉ በአንድ ማኪያቶ ቁጭ ብለው ቂጣቸው እስኪግል ድረስ ይቅርታ ለአማርኛ የሉም። በቃ ምንም ስራ ላይ የሉም። የፈሰሰ ውሃ ያነሱ ቤት ውስጥ ምንም አይሰሩ። ግን ጥፍራቸው እንትን እንዳይል እንደ ቫዮሊን ተጫዋች እንዲሞርድ ይወጣሉ። ቁጥጥ ብለው ፀሐይ ወጣ ፀሐይ ትገባለች። ግስ የምትለው አለ። እኔ መሮኝ ስለሆነ ነው። ተረጋጋ አንተ ተረጋጋ። ካልተረጋጋህ እኮ ሐሳብህን በነፃነት ማስተላለፍ አይደለም አሳልፈናል። ታለም ይሄን ህይወት አንቺ ያሳለፍሽውን ህይወት አጣጥመን አሳልፈናል። አይዞሽ ሁሉም ነገር ለበጎ ነው አለ ፈጣሪ። የሆነ ቀን እግዚአብሔሩ ሾፍ ሲያረግሽ የማይመለስም እኔ ልሙት በቃ እስከ 7 ዘር በቃ ጠብሽነት ባንቺ ይብቃ ተብሎ 7 ዘርሽ ፋይል ይዘጋልሻል። ከዛ በኋላ
የሚሰራ ሰው እመኝ ያይሻል። ይሄው እዚህ ቤተሰቦቼ አንዱ ካየሽ እንደው ታይ በቃ እኔ አልናገሩም። እህታለም ፈጣሪ አምላክ ጤና ሰጥቶሻል፣ እጅግር ሰጥቶሻል። ይሄንን መስራት የቻልሽው እንደው ጤና ስላለሽ ነው። ስንቱ ያልጋ ቁራኛ የሆነ ሰው አለ፣ ስንቱ ወጥቶ ያልተመለሰ አለ። በእርግጥ ያለሽበት ሁኔታ ለምሬት ቢዳርግም ነገር ግን በተሰጠሽ ነገር ደስተኛ ሆነሽ ብታመሰግኝ ኖሮ አየሽ ይቀየራል። አይዞሽ። ሃይ እንዴት ናችሁ? እንኳን ለገና በዓል በሰላም አደረሳችሁ። እንኳን አብረን ለባለቤቴ የገዛሁለትን ስጦታዎች አብረን ፓክ እናደርጋለን ማለት ነው። የትኛውን ጀምር? ይህንን ይመስላል። PS5 ነው አለው። ፊፋ ራሱ አንድ አለው። ውስጡ ግን ኤክስትራ አንድ ገዝቼለታለሁ። ከረባት ነው ግን ከነ ሙሉ አክሰሰሪው ነው። ፐርፊውም ስለሚወድ ፐርፊውም ገዝቼለታለሁ። አራተኛ ጊፍቱ ደግሞ አይፎን 17 ፕሮ ማክስ ነው። አይ ላቭ ዲስ ከለር በጣም ታዲያ። ሌላ ደግሞ ማስታወሻ ናት፣ ግን በስሙ ነው የተሰራለት። እዚህ ጋር ስም አለው እና ስትነኩት ነው እና በጣም ደስ ይላል። ማስታወሻ ደብተር ነው፣ ስክሪፕት አለው ምናምን። ከዛ ሌላኛው ደግሞ ከቨር ነው። ሌላ ደግሞ የአይፓድ ከቨር ነው። ብሊት የሚሰራ ዋሌት እንደዚህ ፕረስ ታደርጓችሁ ወደ ላይ የምትወጣው ብቻ ይሄኛው እሱ ነው። ኳስ ስለሚወድ በጣም ኳስ ቁልፍ መያዣ ነው ይሄኛው። ሌላ ቁልፍ መያዣም አለ። ይሄ ለእኔና ለእሱም ነው የገዛሁት። ይሄኛውን ቁልፍ መያዣ የእኔና የእሱ ፎቶ ያለበት ነው። የቤት ውስጥ ጫማ ገዝቼለታለሁ። ያምራል። በጣም ነው የወደድኩት። ጃኬት አለ። ይሄ ጃኬት ነው፣ በጣም ያምራል። ሌላ ደግሞ ኦርቶዜድ ሹራብ አለ። እነዚህ ነገሮች ነው የገዛሁለት። እንግዲህ ገና የስጦታ በዓላችን ነው። እኛ በጣም ትልቅ በዋጋ የማይገዛ ስጦታ የተቀበልንበት በዓላችን ነው። ሪሌሽንሺፕ ውስጥ በነበርንበት ሰዓት በዓል ሲሆን ብዙ ጊዜ ጊፍት እንሰጣጣለን እና የዘንድሮ በዓል ደግሞ በጣም ስፔሻል በዓል ነው ለእኔና ለሱ። የመጀመሪያ በዓላችን ነው ምናምን እና በጣም ስፔሻል እንዲሆን ስለፈለግን 10 ጊፍት እንሰጣጣለን ተባብለናል እና እዚህም ደግሞ እርስ በርሳችን ስጦታ ስንሰጣት በጣም ደስ ይላልና 10 ጊፍት በጣም ነው ስጦታ መስጠት የምወደው። እናንተም ደግሞ ይህን ቪዲዮ ባሎች ለሚስቶች፣ ሚስቶች ደግሞ ለባሎች ሼር አድርጉላቸው እና ስጦታ አስገባቸው። ስጦታ መሆን አይጠበቅበትም፣ ግን ቀኑን የምታስታውሱበት ስዊት የሆነ ስጦታ ተሰጣጡ። ወዳችኋለሁኝ። ባይ። እሱ የተባረከ ነው። እሺ አንቺስ መዝምዥ ቁጭ አድርገሽ ዶሮ አልገዛህም ወይ ደግሞ ከ12ቱ አንዱ ብልት ጎሏል ብለሽ ቂጥቂጥ ነው ቁጭ ብለሽ በነገር ለነገሩ ወንድ ልጅ ምንም ቢሰጠው ያው ነው። ብቻ ግን ሰላሙን ስጩ አይደል? አዎ ሰላሙን ብቻ ስጩ። መዝምዥ ቁጭ አድርገሽ አንቺ ይሄንን ቪዲዮ አሳይተሽው ሚስት ለባል የሰጠችውን አንተ መቼ ነው የምትሰጠኝ ብለሽ ነገር አንስተሽ ቆስቅሰሽ ሰውየውን አቃጥለሽ ልደፊው ነው። ሰውየው አይደለም ፕሌይስቴሽን ሊሰጪው ቀርቶ ቤት ውስጥ ገዝቶ ቢጫወት እንኳን ታጫውቻለሽ? በጭራሽ አታጫውችም። ቢሆንም ግን ዋናው ነገር ለወንድ ልጅ ሰላሙን ስጩ። በቃ ክፍያ ማይከፈልበት ነፃ ነው። ያንቺ ባል ግን እውነት ታድሏል። እግዚአብሔር ፈጣሪ ሆይ ለኔም እንደዚህ አይነቷን ስጠኝ። አሜን። ሊዱ አልጨረሽም እንዴ? እንግዶቹ እየጠበቁን እኮ ነው። እና ጫውታችኋ እዚህ ብቻዬን እያየኝ አይደል እንዴ? እሺ በቃ ቤቱን ሞቅ አድርጊ። ማስረግ ላትነስ ቢስታግተኛ ከዳና በጣም እንደዚህ ቆሎ ሳሪ እድሜ ለሴት ወንድማ ምን አለበት? እንደዚህ የጣፈጠ ምግብ ቀርቦለት ተንደላቆ ነው የሚኖረው። ምን እያልሽ ነው? ሳይ መከራው ለሴት ልጅ ነው እንጂ። ኧረ እባክሽ እኔ አፈር ድሜ በልቼ ባመጣሁበት ገንዘብ ምንስ ብትሰራ ድካሟ ከኔ ይበልጣል? አንቺ ምን ቀበልሽ? በቃ ሰዎች ወሬ እንቀይር። አው ወሬ ብንቀይር ይሻላል። እና ባልን በእነ ማስሬ ቤት እንዴት አያችሁት? ወሬት ነው ወሬ የምትቀይሩት? ጽዋችሁ ሞላ እንዴ? ነገሩን ተንኩሳችሁ ስታበቁት እንዴ? ወሬ እንቀይር። እኔ በበኩሌ ሚስት ማግባት እንደዚህ የሚያስከብርና የሚያጠያይቅ ከሆነ ማምሸኝ ዛሬ ሚስት ፍለጋ ላይ ሰዎች ሄዱ። ለካ ማግባት ያስከብራል። ሚስት ስላለችኝ ነው ለካ ጓደኞቼ ቤቴ የመጡት። አመሰግናለሁ።
ለምኑ? ጓደኞቼን በደንብ ስላስተናገድሽልኝና ስላኮራሽ እና ደግሞ ይቅርታ። ለምኑ? መስጠት ያለብኝን ቦታና ክብር አልሰጠውሽም። ቤቱን ማስተዳደር ብቻውን ለካ በቂ አይደለም። ዋናው ማስተካከሉ ነው። እኔም ይቅርታ። ለምኑ? ችግሮችን ሁሉ በጭቅጭቅ ለመፍታት በመሞከሬ ትንሽ የሚመስሉ ነገር ግን ትልቅ ቁስልንና ህመምን የሚፈውሱ ቃላትን መጠቀም ልምዳችን እናድርገው። አመሰግናለሁና ይቅርታ ማለት ለኛ ቀላል ቢመስለንም ሌላው ጋር ሲደርስ የሚፈጥረው ስሜት ቀላል አይደለምና ለማመስገንና ይቅርታ ለመጠየቅ የምናምነው ጥፋትና የሚሰጠንን ስጦታ እንጠብቅ። አያረጉትም እኮ ሌሎች እኮ እኔ አሁን ትንሽ እኔ ይሰቃዩ ያለሁት ጸብ ሲፈጠር ሴቷም እናቴ ጋር ሄዳለሁ መሳፈሪያ ሰጠኝ በቃኝ እንዴ በዛውንስ እንዴ እስከ ዛሬ ድረስ እየተጨቆንኩ 8 ዓመት ባለ ካንተ ጋር ሳለሁ ወንዱም ጥርግት እንደሆነ ጥርግ በይ ማን ለማመጥ ይሻል ጓደኞቼ ጋር ድራፍት እየጠጣሁ አሳልፋለሁ እንደውም ተገላገልኩ እንቺው መሳፈሪያውን ብሎ ሲሰጣት ታይና እንዴ መመለሻውስ ያለ ነው ትዳራችሁ ማዳር ከፈለጋችሁ እውነቴን ነው የምላችሁ የለም ቁጭ ብላችሁ በስነ ስርዓት አውሩ የምር discussion is the beginning of thinking big yes I saving ነው saving ነው ይሰራል ልክ ነው saving እንግሊዘኛሽ በቀን ወደ ቀን እየጨመረ መጥቷል አንተ 26 ላይ መጨረሻ ቀኔ መዝረፍ ሊጀምር ነው ነግቢለት ለኛም ተሰርፍልሽ እንጂ አሁንማ ቪዛ ተልኮልኛል እኮ ከንግድ ባንክ ቪዛ አረ ካገር አውጡ ፈታ ብዬ ልመለስበት በጌታ በኢየሱስ በሬ በጌታ ስም ረሚም በፈጣሪ እንግዲህ በሰሞኑ የታወቀ ነው በአልባል በደረሰ ቁጥር የበሬዎች አደጋ የታወቀ ነው ለነገሩ ምን ያርክ ታርዶ ሲመጣት መልሶ ስጋው የሚበላ የሰውዬ ነው ከዚሁን ወግቸው ብድሬ ልመልስ ብሎ ነው እንጂ እንዳይረሳው አስተውሴ ማለቱ አይመስላችሁ አንዴ በቴስታ አንዴ ላይ ወጥተው አንዴ ደግሞ በተለይ መኪና ላይ ችግር የሚፈጥሩበት በጣም ብዙ መንገድ አለ ከዛ መሐከል እንግዲህ ቀንጨብጨብ አደጋ ይዘንላችሁ መተናል እናንተ ስንት አይነት አደጋ ይታችኋል በዚህ አመት የታየው የገና በዓል ላይ ግን አጃይብ የሚያሳይ ነው ምን አትሉኝም እስቲ ነው ማይደፈት አርጋን እንዳይፈቱልን በሬ እንግዲህ መንግስታዊ ነገር ውስጥ መግባት ጀምሯል እንግዲህ ምንም ማድረግ አይቻልም ያው በሬ ነው ታርዶ ነገለኛው ረሚም ልናደርገው ስለነበር ሴት እንዲህ አርጋ እንደዚህ እንዲህ አርጋ እንዲህ መልቀጣቂቱ ከነሽ አስፈልግም ወልደ ስላሴ ናቴ ሙተላለው ሞተሃል ወንዲ ምን አለበት ራውቱን ቢሆን እኔ እውነቴን ነው ሴት መቸስ ምንም ቢሆን ሴትም ያው ዝገር ነው ግን የሰራላት ግን ሀዲያ እንደዚህ እኮ ነው አለ ቂጥን ለብቻ ቱርክ ነው ወይ ፈጣሪ እማማ እኛም ሮዲዮ ጮንጮን ወይ 2 አመት ሆነን ሚሰሙ መስሏቸዋል ሴቱ ጭራሽ እንብርታችሁን አታሳዩ ጡት ማስያዣ አታሳዩ ብለን ስናወራ አይደል እንደ ጭራሽ በቢኪኒ መውጣት የተጀመረው እንዴ ሰው ምክር በዚህ ሰዓት ቀልቦ ሆኗል አይሰማ ብሏል ስንት ብሏል እኮ መንጌ ቂጡን ብንወጋው እኮ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ ሁለት ነው አልሰማም ብሎኛል እማማ እንደው እርሶ ቢያንስ እንደተለመደው በልጅነታችን እንደተበለስንባት ጭንስር ገብቶ ይመለዳሉ እንደተባለው እማማ እርሶ አሁን ነው እንደውም ይወጡት እኛ ስንት አመት 2 አመት 3 አመት ሆነን እኮ እንደውም አንዴ ምን ሆነ መሰሉት አንዷ እንደዚህ ብልቅጥቅጥ ብላ ስትመጣ ቀስ ብዬ በሚኒሙ ደገፍ አድርጌ ምክንያቱም በደም ከተናገርኩኝ ክስ ይመጣል ነገ ከነገ ወዲያ ቂሊንጦ ተላጭቼ መግባቴ ስለማይቀር እሷን ሳልነካ ባህሪዋን ብቻ ነካ አድርጌ እንዲህ ሙልቅ አድርጌ አስገባውላትና ውፋይ በቃ ከዚህ በኋላ አትመጣም ከዚህ በኋላ መስነ ስርዓቷን ትይዛለች እስከ አንገቷ ድረስ እስከ አገጯ ድረስ አድርጋ እስከ ቁርጭምጭሚቷ ድረስ ተከናንባ ትመጣለች እላለሁ እንደው ይታዩት ማማ እንደው ይታዩት አንዳንዴ ብላ
ሚልክ ታንከሯን ሸፍና በውስጥ ይሄው እንደዚህ ማድረግ ልኬልሃለሁ ወይ አንተ ቀደም ትለቋለህ ወይ እኔ ልልቀቀው ጭራሽ አዲ አፍጥጣ መጣችሉት እንዲህ ሰው አይሰማም እንግዲህ ቤተሰቦች ሁለተኛው ታሪክ ተሰርቷል ማለት ነው ከዚህ ቀደም በአርቲስት ጋሽ ሰለሞን በራምዚን ሪል ስቴት መኪና ተሸልመው ነበር አሁን ደግሞ በአርቲስት ሱራፌል እንግዲህ ታሪኩ ተደግሟል ኢትዮጵያውያን ተረባርበው 1 ሚሊዮን ፎሎወር ፖፑላር ኤሌክትሮኒክስን አስገብተው የመኪና ሽልማቱን ሊቀበል ነው ሶስተኛውን ሃትሪክ ሊሰራ ነው በማትሉም ይሄ ልጅ ገና ጉድ ሊያፈላ ነው አንቱ ማንዶዬ ምን ታስባላችሁ ባንዳም ሳንተፈቶ በተለይ ይሄ ልጅ የወደድኩት ምክንያት ምንድነው አንጋፋ አርቲስቶቻችን ፊት የተነሳቸው ክብር ያልተሰጣቸው አሁን ለሶስተኛ ጊዜ እንግዲህ የመኪና ሽልማት አሽሙር ነክ ነገር ይመስላል ምን ታስባላችሁ እያለ ነው ይችላል ያደርጓል እርግጠኛ ነኝ አይደል አዎ ያደርጓል ለጋሽ ፋንቱ ማንዶዬም እንግዲህ መኪናው ይገዛል የኔ ባል እኮ እንደ ሌሎች ወንዶች አይደለም እጨጭ ያንቺ ባል ይጸንሳል ኬስ ነው የምታመጡት ኬስ ነው የታለም ኬስ ነው የምታመጡት እስኪ ሌላ መልካም በጎ ይጸንሳል ክፉ ሐሳብ ነው የሚጸንሰው ወይ በባህሪ ሊሆን ይችላል ወይ ደግሞ ላይጠጣ ይችላል አይደል አዎ አይጠጣም ሱስ ላይኖርበት ይችላል ሱስ የለበትም ለማለት ሊሆን ይችላል እንዴ ነገሩን እንደዚህ ዳይሬክት ማየት ምን የሚሉት ነው ጭራሽማ ባህሪያቸውን እየተቀየረ ነው ነገር እንደ ዳንቴል ጎንጎና አድርጎ ማልበሱን አመላችሁ ያደረጋችሁት ነው ሁላችሁንም ባይሆን ጥቂቶቹ እህትሽን ተመልከች የዚችማ ይባሰ ነው እቹት መጣችው ቤተሰቤን ላስተዋውቅሽ ካለሽ ማለት ነው እምቢ እንዳትይ ወንድሙ ከሱ የተሻለ ሊሆን ይችላል ማን ያውቃል ኧረ ለመኮንን ላከውለቱን ኧረ እናንተስ ሌላ ታሪክ ላይ ናችሁ እኔ እኮ ግራ የሚገባኝ እውነቴን ስነግራችሁ ሴቶቹ ማግባት መውለድ እንዲህ አውዳመትን ሰብሰብ ብሎ ከቤተሰብ ጋር ማሳለፍ ቤተሰብ መመስረት ይፈልጋሉ በጣም ነው የሚፈልጉት ነገር ግን እንደዚህ አይነት አይበሉባ የሆነ ሐሳብ እያመጡ ችግር ውስጥ የሚገቡት ደግሞ ራሳቸው በተለይ ወንዶቹ ይሄን ሐሳብ እያነሱባቸው ነው መሰለኝ ልክ ካካ እንደነካው እንጨት እንዴት ተጸይፈው እንደሚሄዱ ትዳርን የምናየው ነው አራረጋጉት ደግደጉን አስቡ እስቲ ምን የሚሉት ነው ቤተሰብ ተዋውቂ ወንድሙ ከሱ የተሻለ ሊሆን ይችላል ጭራሽ ባንድ ድንጋይ ሁለት ወፍ ባንድ ራስ ሁለት ምላስ ሳልነግርሽ ትናንትና ብር ያለበት ቦርሳ አገኘሁ ስልክ አለው የሌለው ነገር የለም እና አነሳሽ አዎ ቆይ ላሳይሽ ጭራሽ ቤት ይዘሽ መጣሽ አሁን አንቺ ምን ሊያረግልሽ የሰው ገንዘብ ቤት ይዘሽ መጣሽ አግኝቼ ነው እና ብታገኘው ወደሚመለከታ አካል ትሰጫለሽ እንጂ ቤት ይዘሽ ትመጫለሽ በቃ 20 ሺህ ብር ምናምን ይሆናል በአለም ታዳለን ክርስቶስ እንገዛለን አረ በግለሽ አንቺ ራሱ ይሄን ያዛ ልጅ ህይወት የት እንዳለ ታውቂያለሽ ምን ያገባኝ ስለዛ ህይወት እንዴ ወይ ታከምበት ወይ ባል ሊገበይበት ነው እኮ የወጣው ተመልከቱ ጉዴኔ ያገባኝም ካገኘው እሺ ሰው አይቶሻል ማንንም አላየኝ በቃ ካላየሽ ቀጥ ብለሽ ጦስ አታመጭብኝ ሌላ ወንጀል ሳከቺኝ በበዓል ምድር እዛው ቦታ መልሰሽ አልመልስም እንዴ ለምንድን ነው መልሰው እግዚአብሔር አይደል እንዴ እግዚአብሔር የሰው ገንዘብ ቤት ያፈርሳል እኮ ጤናሽን ብታጭስ አይኔ አንቺ ደግሞ እንዴ የምን ጤና መንሳት ነው አንቺ ሳልነሳ ገንዘብ ውጪ ተዘባዋል እሺ ውሸቴን ነው ውሸቴን ነው ዝም በላት አምሩ አሲድ የሆነች ነጠላ የሆነ ምን አይነት ልጅ ሆነች እና አረፈችው በእግዚአብሔር እቺኒ እናቶች እኮ እናት ትለያላችሁ ሐቀኝነት ማለት ይሄ ነው እንግዲህ የሰው ገንዘብ አሲድ መሆኑን ይሄው እንግዲህ ከዚህ ቤተሰብ በላይ የሚያስረዳችሁ የለም እኔም ባገኝ እኮ መልሳለሁ እኮ የበለህ መለስ አንተ ይኸውላችሁ 1 ሚሊዮን ብር ውስጥ 10 ሳንቲም የሰው ከገባ ይዞ ግንኛስ ይዞ ሂድ ብለን ሰው በዚህ ሰዓት ካለው 100 ሚሊዮን ብር የሰው 100 ብር ነው የሚናፍቀው ግን ይሄን ቤተሰብ ሳናመሰግን አናልፍም ልጆትን የሚያሳድጉበት መንገድ ትክክለኛ የእናትነት መንገድ ነው እና አይንዬ ብትሆንማ ምን እንደምትለኝ እስቲ እንደውም ቪዲዮ ቀርጬ ይዤላችሁ መጣል ምን እያደረክ ነው የባል ብር ነው 20 ሺህ ቢሆንም እኮ ሰው አይቷል ብላበት አትሉ የኔ እናት አሁን የምነዳው መኪና ሮዝ ሮይስ የሚባል እንደዚህ ማድረግ የለብሽም በቃ ይሄ ሚዲያ ላይ ማቅ ሮዝ ሮይስ የሚባል መኪና ነው የምነዳው እና ብዙ ጊዜ አሁን የምነዳው ማለት ነው አሁን ያዝኩት ስፕሪንግ ፓርኪንግ እቸገራለሁ 4 መኪና ነው ያለው
ናዲ ዝም በይ ይሄን ፖስት ማድረገው እኮ ምን አገባሽ አንቺ ዝም በይ እኔ ይሄን ፖስት ማድረገው ዝም በይ Lying is a sin. You can cut this out. Lying is a sin and not it. God doesn't like that. And Rolls Royce! Toyota! You're driving a Toyota. You're driving a Toyota. Yeah, but you're driving a Toyota. Yeah, I'm driving a Rolls Royce. Look, see. ልጅ ጭራሽ አትዋሹም። ልጆች አይሰማችሁም ጭራሽ። ውስጣቸው ንጹህ ነው። ነጭ ወረቀት ነው የሚባለው እኮ ለዚህ ነው። ቤተሰቧ እርግጠኛ ነኝ ፊት ለፊቷ ውሸት አያወሩም። ይቺ ልጅ ከዚህ በፊት ውሸት ተወርቶባት ቢሆን ኖሮ እንደዚህ አውጥታ ታጋልጣለች? አታጋልጥ። እንደው እዚህ ቪዲዮ ሆኖ እንደው ለጨዋታና ለቀልድ አምጥተሽ ቪዲዮ ቀረችበት። ሰው ፊት ቢሆን አስበሽዋል? እንዴት ቆሌሽን ግፍፍ እንደምታደርገው ሮልስ ራይስ ብለሽ እንደው አንቺ እንትኑንም እኮ ስሙንም በስነ ስርዓት አልጠራሽም። እኔም አልጠራሁትም። በእርግጥ ግን ተበጥርቃሽ ቢሆን እንዴ ሮልስ ራይስ ይሄ እኮ ውድ ይመስል የሮሌክስ ሰዓት እንትን ካምፓኒ ነው። አራር ነው ይሁን። ልጆች ሲባል እንደው ምን አይነት ቪዲዮ አየሁ መሰሏችሁ? እንየው እስቲ ቪዲዮውን እንየውና እናንተም ትንሽ ሐሳብ ስጡበት። እኔ በጣም ስለገረመኝና እንደው ድንቅ ስላለኝ ነው። ሐሳብ ስጡበት። ምን እንደሆነ ያለሽ አሳይኝ እስኪ። ተመልከቱልኝ እንግዲህ በተለይ አሁን ላይ መንገድ ላይ የምታገኟቸው ልጆች በጣም ህፃናት በጣም ልጆች እናት አባት በስራ እጦት ምክንያት ልጆቻቸው የሚያበሉት ነገር ሲያጡ ቀጭን የመሰለች ቆንጂዬ የምታምር ልጅ እንግዲህ እኛ ወጣቶቹ ተዘብልለን ቤት ውስጥ ወይ በሱስ ተጠምደናል ወይ ጫቱ ላይ ነን ወይ ደግሞ መጠጥና ሲጋራ ውስጥ ነን። ህፃናት ናቸው ወጥተው የሚሰሩት። እናም አንዳንድ ቤተሰብም አላችሁ እውነቱን ለመናገር ሆን ብላችሁ ልጆቻችሁ የምታሰሩ። ይሄንን ተመልከቱ። እዚህኛው ጉድማ ይገርማል። ስሚ ፈሪ እዚህ መንገድ ላይ ማለት ነው የሰው ግር ምናምን ይዛችሁ ብር ተቀበሉ። ምንድነው የምታረጉት? እንደ ቁጥር ማለት እኮ በቀን ስንት ነው እኮ የምትመጣው? በቀን 400 ብር በቀን 400 ብር ይሞላላችኋል እስከ ማታ። ከዛስ ሰው ይረስ ምን ታደርጋላችሁ? ምንድን ነው የሚያስገድዳችሁ አለ እንዴ? እኮ ብሩን ካላመጣችሁ ነው የሚያስገድዳችሁ አለ? ምን ይላል? ለብስ ተዛለን። እሺ ትምህርት ትማራለህ? አይማን ከየት ነው የመጣችሁ? አዲስ አበባ። ማን አመጣችሁ? አባቴ አመጡ። እግር ያዙ ብራምጡ ቁም ተጠራላችሁ። ከዛስ እሺ አቧራ ላይ ተንገባላችሁ። ለምንድን ነው ከነጭቃችሁ ሰው ወንድ አትይዙ? ለምንድን ነው ወንዱም አትይዙ? ወንዶችም ይመጣሉ፣ ሴቶች የዋናችሁ ይሰጣሉ። ኧረ ያው ግባልኝ በቃ። ለማንኛውም አዋራ ላይ ተንከባላችሁ ሰው አትይዙ፣ በሰላም ጠይቁ። እነዚህ ልጆች እንግዲህ አብዛኛውን ጊዜ መገናኛ አካባቢ ልብ ብላችሁ ከሆነ ቦሌ አካባቢ ላይ በብዛት ይታያሉ። ምንድነው የሚያደርጉት? ሴቶች ጋር ቦርሳ ይዛሉ። ወንድማችንም እንዳለው አቧራ ላይ ተንከባለው እንዳይዟቸው ገንዘብ አውጥተው ይሰጣሉ። ወንድ ልጅሳ ለምን አትይዙም ሲባሉ እንደሰማችሁት ይማታል። እኚህን እንግዲህ የላከው ማን ነው? አባታቸው ነው። ሰምታችሁ ከሆነ በቀን 400 ብር ቁም ይጥላሉ። እዚህ ቪዲዮ ኮሜንት ውስጥ ገብታችሁ ብታዩ የነበረው የሰው ተስፋ መቁረጥ ንግድ ፍቃድ አውጥቼ ምን አስነገደኝ እንደዚህ አልሰራም ወይ? ከስር ደግሞ አንተንስ በኩርኩም ቢሉስ ያው ሰው መልስ አለ አይደል? ቢተክሉስ ስንት ነገር አለ። 400 ማለት በ10 ቀን 4000 ብር 12000 ብር ነው እቁብ የሚጥሉት በወር የተጣራ ከባትና ከደረሰኝ ከምናምን ነፃ ማለት ነው። ይሄን ሁሉ ነገር ብሩን የሚበላው ማን ነው? አባታቸው ነው። ጊዜው እሳት ሆኗል። እናትም አባትም ስራ ሳይኖራቸው ይቅርና ተደራራቢ ስራ እንኳን ቢኖራቸው ጊዜው ከባድ ነው። አቅራቢያችሁ ላይ እንደዚህ አይነት ልጆችን ካያችሁ ቢያንስ ወስዳችሁ ማስተማር ራሱ ከላይ ነው የምታገኙት። ላጡለው እኔ ማተዋለሁ እንዳትቀይም የሚል እንዴ ትልቅ ነው ትንሽና ራስን አስገብራ ማስረጃ ያዝና አንተ ምን አገባ በጥፊ ደፋላ ማስረጃ ያዝና አንዲ ጋር ይጠፋል አንተ ራስ አልወድሽ አንተም ያ መብት ለምን አታለማ እንዴ
ሱፐር ታበላሽ ሆነ አንተና በመከራ የመጣሱ ጭራሽ ሞራል ተጠላለች እኔን አይተህ ከዚህ ቤት ጭው ነው ማለት እኔን አይተህ እኔን ደግሞ እንደዚህ አውጣው። እሺ ኧረ በእናትህ ፋይት ላይ ነን። እንደው ድርግም አድርጎልህ እንደው እውነቱን ስነግርህ ከልጅ አትጫወት ይወጋል በእንጨት የሚለውን ብሂል ምሳሌ አነጋገር አንተ ላይ ተግባራዊ በሆነ ቀልድ ነው ምር ነው ሲጀምር። ምን አይነት ግስ አትበሳጭ አንተ አትበሳጭ። ደግሞ ሰሞኑን ብስጭት አብዝተሃል። ግፊቴን ቼክ አድርጎ ስበና ዛሬማ ይኸውልህ ካሜራ ምን ይሰራል እዚህ ቤት ሶስት ሆኖ ታይቶ በመካከላችን የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ ምንም መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛ መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ብሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማንጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድነው በጣም የተማረች ሴት ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነች እና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች የሚለው ጥያቄ ነው። ከዚህ ጋር ደግሞ በተያያዘ እሷ ያነሳችው ሀሳብ ላይ በጣም በስፋት ሲዘዋወር የነበረው እንዴት ዲኮሩን ልትሰራ ቻለች የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በእሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል።
በዛም እሷን በቪዲዮ ገልጸዋለች። በእነሱ ሳይድ 500 ምናምን ሰው እንደተጠራ፣ በእኛ ሳይድ ደግሞ 100 አካባቢ ሰዎች ተናግራለች። ኤክስፔንሲቭ የሆኑ ቦታዎችንም አንደኛ እኔ አልመረጥኩም፣ የእሷ ቤተሰቦች ግፊት ነው። ምክንያቱም የሰርጉ ቦታ ትልቅ መሆን ነበረበት፣ የሚጠራው ሰው እየበዛ ስለሄደ ማለት ነው። በመቀጠል ደግሞ ሌላው ደግሞ ዲኮሩን በአጠቃላይ ማኔጅ ታረግ የነበረችው እሷ ነች እና ዲኮሩ ሊሰራ ሰርጉ ሊሆን 3 ቀን አካባቢ ሲቀረን ዲኮሩን እሷ እንዳለችው አባቷ እኔ ከፍዬ ላሰራ ብሎ ነበር። ነገር ግን እኔም እሷን ተነጋግረን ስፔሻሊ ደግሞ እሷ ነበረች ያን ነገር ዲሳይድ የምታደርገው ዲኮሩን ከዲኮር ጋር በተያያዘ እና ያንን ነገር አብረን በጋራ ወስነን ዲኮሩን እኛ እንደምንሰራ ተነጋግረን ልንሰራው ሞክረናል። ነገር ግን በዕለቱ በአንዳንድ ነገሮች አለመሰካካት ምክንያት ዲኮሩን ላንጨርስ ችለናል። በዋዜማው እንደውም የሰርጉ ዕለት እኔ ቦታው ድረስ ተገኝቼ እስከ 6 ሰዓት ዲኮሩ ሌሎች ልጆች ተቀጥረው መጥተው እሷ እንዳለችው አባቷ ከፍሎ ሌሎች ልጆች መጥተው ዲኮሩ እንዲጠናቀቅ ሆኗል። ከዚህ ቀደም እንግዲህ በፓርት አድርገን የዚችን ልጅ ጉዳይ አምጥተንላችሁ ነበረ። 17 ፓርቶች ነበሩ። እናም በዛን ሰዓት የተናገርነው ምንድነው የዛን ጊዜ የሰማነው የሴቷን ሳይድ ብቻ ነበረ። ምክንያቱም መፍረድ አንችልም፣ የወንዱን ሳይድ መስማት አለብን። ነገር ግን እሷ ከተናገረችው ነገር አንፃር እውነት ከሆነ በጣም ከባድ ህይወት ነው ያሳለፍሽው ብለን ነበረ። ወንዱ ተገኝቷል። ወንዱ እንግዲህ ወጥቶ ምላሽ ሰጥቷል። እጥር ምጥን አድርጎ ነው ምላሽ የሰጠው። ሶሻል ሚዲያ ላይም እየተባለ ያለው ይሄ ፎቶና ይሄ ፎቶ እንደምታዩት ማለት ነው የዚህ ሴትዮ ነው ታሪኩ ተገልብጦ በኢትዮጵያ ቨርዥን የተደረገው ተብሏል። እንግዲህ ምንም መናገር አችልም አሁንም፣ ምክንያቱም እውነቱ ያለው እንግዲህ ፈጣሪ ጋርና ሁለቱ ልብ ውስጥ ነው። ሐቁን የሚያወጡት ራሳቸው ናቸው። ልብ ብላችሁ ከሰማችሁት በስተመጨረሻ ላይ ምን ብያለው? የሰማነው የልጅቷን ሳይድ ነው። መፍረድ አንችልም፣ ምክንያቱም የወንዱን ሳይድ አልሰማንም። አሁንም የወንዱንም ሳይድ ብንሰማም እውነታውን ስለማናቅ እከሌ ብለን መፍረድ አንችልም። ነገር ግን ከዚህ የምንማረው ሶሻል ሚዲያ ላይ አንድ ሰው መጥቶ ሲያወራ ያንን ሰው መቀበል ተገቢ ነው ብዬ አላስብም። ለምን? ምክንያቱም አናቆም ሰውየውን። ለዛ ይሄ ነው ብለን መፍረድ ስለማንችል ሐሳብ እንቀበላለን፣ ትምህርት እንወስዳለን፣ ሐሳብ እንሰጣለን። ለትዳራችሁ መንገጫገጭ ከተፈጠረ ቁጭ ብላችሁ ማውራታችሁን እንዳትረሱ። እንደውም ምን ተብሎ ተቀልዷል? ለ6 ወር ትዳር 17 ኤፒሶድ ከለቀቀች እቺ ሴትዮ 5 እና 6 ዓመት ብትኖር ሲሪየስ ፊልም ታረጋለች ተብሎ ነበረ። እንግዲህ እሱ ማጨር ነው። በዚህ ሁኔታ ፕሪዝን ብሬክ በለው አይትዳር አንዷ በዚህ በኩል ለባሏ 10 አይነት ጊፍት አይፎን 17 እና ፕሌይስቴሽን እየሰጠች ታቋቋናለች። በዚህ በኩል ደግሞ ከሩቅ ለሩቅ ነው በስናይፐር ወንድም በርታ ገጠምኩት። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። የዛሬን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በመሃል አዲስ አበባ ላይ በሳር ቤት፣ ፒያሳ፣ አዋሬ፣ ሀያት እንዲሁም ገላን የሚገኘውን የንግድ ሞላችንን ለሽያጭ አቅርበናል። ከእናንተ የሚጠበቀው 10% ቅድመ ክፍያ በመክፈል 35% ቅናሹን ተቋዳሽ ይሁኑ ይላችኋል። ይሄው ስልክ ቁጥራችን ይደውሉ ለበለጠ መረጃ። ቴንክ ዩ